እሷም ወጣርኪና ደሞ ሌላ ልትከምሽ ሽን ጭምጭ ታየነኝ ሻይ ትንሽ ብቻ ኩረሽልኝ አይ በቃ መለስጠሽሽ ማዬ ሽንት ተሸኛለሽ ወሰድሽ ሽንት ቤት አይ ለምን እያቃጠልሽ ነው አይደል? እሺ እኔ ልቃጠልልሽ። ሎሽ እኔ ልፈልግሻለሁ። እንዬ ያቃጠላት እኮ ነው። እሺ እኔ ምን ላድርግላት? ምንም እኮ ግራ ገባኝ። ኧረ እኔ ጨነቀኝ። ወይኔ ቆየት እንሰዳለን። ሐኪም ቤት ብንሄድ ነው ላናገኛለን። መች መፍትሄ ሰጡን እነሱ። በር እየተንኳኳ ነው። መጣሁ። ገና ያዘሽው ዕቃ ነበር እንዴ? እኔ ምንሽ ገና ያዘሽው ዕቃ ነበር እንዴ? ኧረ እኔ ምንም አላዘዝኩም። ምንድን ነው? አሁን እኮ በሩ ተንኳክቶ ስከፍት በር ላይ ቁጭ ብሏል። ቤት ተሳስተው ነው የሚሆነው። የጎረቤት ይሆናል። እስኪ ክፈችው። ኧረ እኔ ቅርብ አልከፍትም። የሰው ከሆነ ድንገት ኧረ አንቺ ነገር ስለምታከብጂ ነው እንጂ እኮ ይሄን የሚረባ ነገርም ላይኖረው ይችላል። ወዮ ወይኔ ጉዳችን፣ ወይኔ ጉዳችን። ደግሞ ጉድ ሊያመጣብን ነው። ኧረ እኔ በቃኝ እንዴ በቃኝ። አምስት ጎበዝ ልጅ። እሺ አሁን ደግሞ 3 እና 3 1 2 3 ከዛ 1 2 3 6 ይሄኔ አንበሳ ጎበዝ ልጅ። አሁን ደግሞ መቀነስ እንሰራለን። እሺ 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 7 ሲቀነስ 5 ስንት ነው? 7 1 2 5 ስንት ይቀረናል? 5 ይቀረናል አይደል? እስኪ በደንብ ጠርኛ ነገር 1 2 3 4 እንዴት ዋላችሁ? ነው እግዚአብሔር ይመስገን። ሂጂ ሰላም በይ። አባዬ እኔ ልጅ ይጃጠኝ እማዬ አባዬ ምራቁን ቀባ። በእኔ ዝም ብለሽ አጥንት ወረኛ ነይ። ጥናትሽን ቀጥይ። ወይ ምግብ አልደረስም እንዴ? ኧረ ሞልቷል። እነሱ እኮ ጥናታቸውን ይጨርሱ ብዬ ነው። እንዴ ማይ፣ እኔ እኮ ረቦኛል። ስራ ውዬ እኮ ነው የመጣሁት። ስንቴ ነው ደግሞ ይሄን ነገር መናገር ያለብኝ? አትቆጣሽ።
አመጣለሁ። አሁን አቀርባለሁ። ይሄ ካላመንሽኝ ትክክል ነኝ። 1 2 3 4 5 6 7 8 9 ጭራሽ 9 አደረግሽው? እስኪ ልጅቷን ዝም አስቢያት። እኔ ራሴ ነው ሞኛል። በኋላ እናጠናለን። እሺ አንዬ ላክሳት። ከፍ ብለሽ ተቀመጪ። አይኔ አንበሳ በጊዜ ነው። እሺ እሺ። ያው ስትሯሯጪ ትወድቂና ዋ ከማንም ጋር እንዳትሯሯጪ። እሺ አልሯሯጥ። ጎበዝች። በቃ ምሳሽን ደግሞ ጭርስ አድርገሽ ቢሽ። እሺ እስከታች አደርስሻለሁ። ሰርቪሳችሁ መጥቶ ነው የሚሆነው። ትንሽ ማንም የለም። እማ አቤት። እንዴ ወይ መጣ እንዴ ልጄ? አዎ እማዬ። እኔ የምልሽ ወይ ቡርቴ ትቆያለች እንዴ? አይ 1-2 ሳምንት ብትቆይ ነው። ኧረ ትመጣለች። ብቻሽን እኮ እማዬ ደከመሽ። ገሊላ እንደሆነች ደግሞ ያም የላትም አይደል? እሷን እንኳን በሙያው አታማትም። እሺ
እንዲህ እንከን አይወጣባትም። ያው የትምህርት ቤቱ ሁኔታ ስላስጨነቃት ነው እንጂ እማ ደግሞ ለሷ አታግዥላት። ይልቁንስ እሱን ተይና ማለት ነው እማዬ። ቡርቴ በዚህ በአንድ ሳምንት ውስጥ ካልመጣች ሌላ ሰራተኛ እንደምንቀጥር ንገሪያት። ይሄ እኮ ማገዝ አይደለም፣ እውነት ነው። ቡርቴም ደግሞ የስጋ ነገር ሆኖባት አባቷ ታመውባት ነው እንጂ ትመጣለች። ኧረ ትመጣለች። ምን ያህል ትቆያለች ብለህ ነው? እማዬ ደግሞ በቃ ንገሪያት። እነግራታለሁ። እሺ ፕሮቲን ያዘጋጀችልኝ እንዴ? አዎ ፈጭቼልሃለሁ። ላምጣልህ? እዛ ውሃ አልነበረችምና አልታጠብኩም። እሺ አውር ልውሰድ መጀመሪያ እማዬ። እስከዛ አዘጋጅልኝ። በልሽ። እሺ ልብ ይስጥህ እንጂ ሌላ ምን ይባላል እናቴ? ይሁና። አይ ገና መግባቴ ነው። ገሉ በቃ ይሄን ልጅ ታየው። አንቺ እኮ ባለትዳር ነሽ። አልችልም ሄራኔ፣ አልችልም። እኔ እሱን መተው አልችልም። በቃ ዝም ብዬ እጠብቀዋለሁ። ቆይ እስከ መቼ? አላቅም። በቃ ግን እስኪመጣና የመጥፋቱን ምክንያት እስከሚነግረኝ ድረስ ደግሞ አመኝ። ሁላችሁም ታፍራላችሁ። እሱ በቂ ምክንያት አለ። እንግዲህ አትጃጃይ። ምክንያት ቢኖረውና ቢመጣ ይሄን ሁሉ ጊዜ አያስጠብቅሽም ነበር። እንደዛት በሄራ እሱ እኔን መቼም እንደማይተወኝ ቃል ገብቶልኛል። እሺ መቼም አይተወኝም። ደግሞ ለ6 ዓመታት እኮ ተወሽ። ቆይ ከዚህ በላይ እንዴት ነው መተው? ሴት ልጅ ነሽ፣ እድሜሽ ይባክናል ምናምን በሚል አጉል ፍልስፍናችሁ እዚህ የማልፈልገው ትዳር ውስጥ አዳችሁ። ቆይ ከዚህ በላይ ታዲያ የህይወት መባከን አለ? ቆይ ላንቺ ብለን እኮ ነው። ለኔ ብላችሁ? ኧረ ተይ። ማንም ለኔ ብሎ ይሄን አላደረገም። እሺ ለዋልላችሁ ውለታ እንደ ስጦታ በምላሹ ነው የሰጣችሁት። ታውቂያለሽ፣ እኔ በእያንዳንዱ ከማልፈልገው ሰው ጋር ወደ መኝታ ስሄድ፣ በእያንዳንዱ ቀን ከሱ እቅፍ ውስጥ ስሆን ምን እንደሚሰማኝ ግን ትረዱኛላችሁ? ማናችሁም አትረዱኝም። ከዚህ ስሜት ለመሸሽ፣ ከኤርሚ ናፍቆት ለመሸሽ ራሴን ላጠፋ እንኳን ባስብ አልችልም። እቺ ነፃን፣ እቺ ጀግና ልጅ ምን አባቴ ላርጋት? እሺ ቆይ ምን አባቴ ልሆን? እሺ የኔ ቆንጆ፣ እሺ በቃ ተረጋጊ፣ እንዳያምሽ። የሞተ ሰው ሲታመም አይተሽ ታውቂያለሽ እንዴ? እኔ እኮ በድን ነኝ፣ ሬሳ ነኝ። ሬሳ ደግሞ ህመም አይሰማውም። ካለ ኤርሚ የምተነፍሳት እያንዳንዷ ትንፋሽ እኔን ወደ መቃብሬ ደጃፍ የምትወስደኝ ናት። አንቺ እኮ ባለትዳር ነሽ። ቆይ ምን እያሰብሽ ነው? ትዳር? የቱ ትዳር? ቆይ ሰሌ እኮ እንደማልሆነው ገብቶት ከተወኝ በጣም ሰነበተ። እኔ ሽሽት ጀርባውን ሰጥቶኝ ነው የሚተኛው። ለነገሩ እንዴት ይቀፈኝ? በረዶ ገላ እኮ ቢታቀፉት ሙቀት አይደለም ቅዝቃዜ ነው የሚያውሰው። ቅዝቃዜ ደግሞ ምንም ጥቅም የለውም። እና አንዴ የሆነ ቀን እንደሚሰለቸው እኮ ደጋግሜ ያልነገርኩሽም? ሰው እኮ ነው፣ ስሜት አለው። አቅፈሹ ብቻ ብትተኝ ምን ያደርግልሻል? ፍቅር እንደሌለብሽ ያውቃል። እንኳን እሱ እኔም አመት በደረሰ ቁጥር ይህን ማላዝንሽን መስማት ስልችት ብሎኛል። ከነቃሽ አሁንም አልረፈደም። ለሁሉም ነገር መፍትሄው ልጅ ነው። አይኑም በአይኑ አሳዩ በቃ። አንቨርሰሪያችንን ረስተን ነው እንዴ? ዛሬ እኮ 10ኛ ዓመታችን ከአንተ ጋር ያሳለፍኳቸው ተመልሼ ደጋጋሚ ብኖራቸው ምኞቴ ፍቅር ካላንተ ያለፉትን 6 ዓመታት እንዴት ያለፍኳቸው ነው የሚማቀቅ ለኔ ህይወት አይደለም። ከውቴ ባሱ ጊዜያት ናቸው። በቃ በቁም ሲኦል እንደመግባት ምን ያክል እንደናፈቀኝ እኮ።
ሄሎ ገላ፣ እንዴ የት ነሽ? ቤት ነሽ ወይስ ወተሻል? ታዲያ ምን ነው ሳንኳኳ አትከፍችልኝም? በይኔ በር ላይ ነኝ። በጤናሽ ነው እናቴ? በይ። እኔ ደግሞ ስንቱን አሳሰብሽኝ። ቆይ ደግሞ ምን ሆነሽ ነው? ፊትሽ ልክ አይደለም። ደህና ነኝ። አልቅሰሻል አይደል? ትንሽ ራሴን አሞኛል፣ ለዛ ነው ያየሁት። ነይ የሆንሽውን ነገር ቁጭ ብለሽ ታጫውቺኛለሽ። ወልዳ ነው? ወለደች። አንቺስ መቼ ነው ትንንጠዬ ልጅ የምወልጅልኝ? እንደዚህ ብለሽ እንዳትጠይቂኝ አላልኩሽም? ሄሎ ሂራን፣ አሁን ከብሌን ጋር ሳሉን። እሺ እደውልልሻለሁ። ቅዳሜ ነው ትምህርት አለሽ? አዎ ዛሬ የቀጠውት ኮርስ አለ፣ በኋላ እገባለሁ። ሶል አንዴ እናውራ። ብሌን ታናሽ ወይ እህት ወይ ወንድም የሚያስፈልጋት አይመስልም? አይ አይመስልም። ምን እንዳልኩ ግን ገብቶሃል? እኔ እናንተ ልጅ እንውለድ እኮ ነው ያልኩት። ገብቶኛል፣ ግን አያስፈልግም። ምን ማለት ነው? ግን ለወትሮ እንውለድ እያልክ የምትጨቀጭቀኝ አንተ አልነበርክ እንዴ? ዛሬ ምን ተገኘ? ምን ነው ዝም አልክ? የጀመርከው ነገር አለ እንዴ? ለነገሩ አቅሳይ መተኛት አቁመሃል። ማናት? ምኗ? እኛ መሀል ህይወት ውስጥ ያስገባህ ሴት። ይህንን የምትይው በእኔ ቀንተሽ ቢሆን ምንኛ ደስ ባለ ማለት ምንም በቃ ለእናትህ አንቺ መቼ እንደሆነ አይገባሽም። ለማንኛውም ግን አንቺ ያልሽ ሴት የለችም። እሺ ታዲያ ምንድን ነው እንደዚህ የሚያደርግ? ምንም፣ ግን ደግሞ ከዛ የሚቀርሙ በጣም ብዙ ነገሮች ስላሉ። ለምሳሌ ምን? ለምሳሌ ፍቅርና መተሳሰብ። ዝምታሽ ምን እንደምነግርኝ ታውቂያለሽ? ለእኔ ቅንጣት ያህል መውደድና ቅንጣት ያህል ፍቅር እንደሌለሽ ነው የምነግርኝ። እስከ ዛሬ እሱን እንደምትናፍቂውና በእኔ እቅፍ ውስጥ ሆነሽ እሱን እንደምትወጂውና እሱን እንደምትናፍቂው ነው የገባኝ። እውነታውን ነው አይደል መስማት የምትፈልገው? አዎ አልረሳሁትም። በቃ እሺ እኔስ? ቆይ አላሳዝንሽም እንዴ? ሰው ባስፈልገሽ ሰዓት ሁሉ ከጎንሽ ነበርኩ እኮ። ይህን ሁሉ ጊዜ እኮ ከጎንሽ ያለሁት እኔ ነበርኩ። ይህን እስኪ አየሽ? እሱ ግን የለም፣ እኔ ግን አለው። አየሽኝ አይደል? እኔ ግን አለው። አልቻልኩማ። በቃ እኔ እኮ ሞክሬያለሁ ግን አልቻልኩም። ውስጤ እምቢ አለኝ። ልቤ ከሱ ሌላ አይቀበልም። እኔ ምን ላድርግሽ? ጨካኝ ነሽ አንቺ። እስኪ ስለኔ እንኳን አስቢ። እኔ እኮ ያልወለድኳትን ልጅ ልጄ ናት ብዬ እኮ ቤቴ ውስጥ ገበናሽን ሸፍኜ እኮ እያኖርኳችሁ አይደል እንዴ? ይህንን ነገር ከኔና ከአንተ ውጪ ማንም እንዳያውቅና ደግመን እንደማናወራበት የተስማማን መስሎ። በጣም ያሳዝናል። አንቺ ግን ለእኔ የሚሆን ጥቂት ፍቅር ታጫለሽ? አልችልም። በቃ አልቻልኩም። ቀሞን እኮ ንገሪኛ። እሱ ጋር ያገኘሽው እኔ ጋር ያጣሽው ነገር ምንድን ነው? ከዛ እኔ ላሞላልሽ። ንገሪኝ። ለምን ዝም አልሽ? ንገሪኝ እንጂ። አሁን ወደዋለሁ ያስፈልገኛል እያልሽ ነበር እንዴ? ምኑ ነው የሚያስፈልግሽ? ካዲነቱ ትቶሽ ስለሄደ ነው? አልተወኝም። እሱ እኔን በጭራሽ ትቶ መኖር አይችልም። አልተወኝም። እሺ ይመጣል፣ አንድ ቀን ይመጣል። በቃ ይመጣል።
ኧረ ጭራሽ ዛሬ ከኔ ጋር ሆነሽ እሱን እየጠበቅሽው ነው? ይህ ማመን አልቻልኩም። ከጭንቅላቴ በላይ ነው። ለነገሩ አንቺ እኮ ምንም አላጠፋሽም። ምንም ደደቡ እኔ ነኝ። ከዛሬ ነገ ትወጂኛለሽ ብዬ አንቺን መጠበቄ ነገር የለብኝም። እሺ ስሜቴስ ሄራን ሰው እኮ ትቶኝ ሄደ። ለምን? ስለ ኤርሚ እያወራን ነበር። ከዛ እንዳረሳሁትና አንድ ቀን እንደሚመጣ ነገርኩት። አስጨንቆኝ ነው። በቃ እውነታው ነው። ትቶኝ ወጣ። ምን? ቆይ እንዴት እንደዛ ትይዋለሽ? አላውቅም። በቃ አንቺ አይደለሽ እንዴ? ቆይ አውሪያልሽ እና እኔ አዋሪው ብልሽ ኤክሴን አፈቅረዋለሁ በይው አልኩሽ እንዴ? አላውቅም። በቃ እኔ አላውቅም ሄራን። እሺ ምንድን ነው ማድረግ ያለብኝ? የሆነ ነገር በይኝ በቃ። እስከ መቼ ልጅ እንደምትሆኝ ግን እኔ እንጃ። ቆይ እንዴት እንደዚህ ትይዋለሽ? እሺ ለመሆኑ የት ነው ሄደው? አላውቅም፣ ግን ከቤት ወጥቷል። በሩን ሲቆልፈው ድምፅ ሰምቻለሁ። በቃ እሺ ተረጋጊ። ሲመጣ ሰላማዊ ሆነሽ አዋሪው። ቆይ እንዴት ግን እንደዚህ እንዴት ለባል እንደዚህ ይባላል? አላውቅም ሄራን፣ እኔ ምንም አላውቅም። ቆይ ግን እንደዛ አይባልም እንዴ? አንቺ ገና ብዙ ይቀርሻል። እስከ ዛሬ እንዴት እንደኖርሽ ራሱ አላውቅም። እስከ ዛሬማ ታፍኜ አንድ ቀን የውስጤን ተናግሬ ሳላቅ ነው የኖርኩት። አንድ ቀን ባወራ ግን የተፈጠረውን አየሽልኝ አይደል? በቃ እሺ ጠዋት እናወራለን። አሁን ተረጋግተሽ ተኝ። ሲመጣ ደግሞ ሰላማዊ ሆነሽ አዋሪው። እሺ ኤርሚ አንቺን ሳላገኝሽ እንዳትሄጂብኝ ብዬ ነው ማሚዬ። የኔና ዛሬ ክላስ አትሄጂብኝማ። ብሌን ስለማልችል እኮ ነው። በእናትሽ ወይ ብሌን አልችልም አልኩሽ አይደል? ብሌን እያትንግጭ እኔ እኮ አስተማሪው ስለሚቆጣኝ ነው። ሁሌ እያባበልሽ እያስቀረሽኝ ይኸው የመጨረሻ ማስጠንቀቂያ ተሰጥቶኛል። አስተማሪዎች ይቆጡኛል። እሺ እናትሽ እንድትባረርብሽ ትፈልጊያለሽ? ለዛ እኮ ነው በቃ ምን እንታረቃ ነው ብሌን እንታረቅ ቶሎ እሺ ማሚ፣ መቆየት አይቻልም። እሺ አልቆይ እንተኛ ተኝስ ሽና ብሌንዬ የኔ ቆንጆ በእናትሽ ቆየችብኝ። እኔ እድር ለመክፈል ስለረፈደብኝ ልሄድ ነው ጥዬሽ። እሺ በሩን ታዲያ ቆልፈሽ ቁልፉን አንሺ። ማንም ቢያንኳኳ እንዳትከፍቺ። በሩን ቁልፍ አድርገሽ ከላይ ቁልፉን አንሺው። እናትሽ የራሷ ቁልፍ ስላላት ራሷ ከፍታ ትገባለች። እሺ እግዚአብሔር ይጠብቅሽ። መጣው። እሺ ነይ አሁን ቶሎ በይና ቁልፉን ቁልፍ አድርገሽ ቁልፉን አንሺው።
ሰለሞን ዛሬ የሚመጣል ብላ እየጠበቀች ነው። ገሊላ ኤርሚያስን እንዴት ነው በዚህ ልክ ልትወደው ቻለችው? ያልገባኝ ምን ቢያስነካት ነው እንደዚህ ሰብሰብናል ብላ ልትወደው ቻለችው? አልገባኝ። አዎ የሆነ መተትማ አስነክቷታል እንጂ እንደዚህ በጤናዋ አይመስለኝም። ወይኔ ሰለሞን ምን መጫወቻ አለሁን? ዛሬም እኮ እየጠበቀችው። ወይኔ ሰለሞን ወይኔ ወንድ ልጅ ወይኔ ገሊላ እንደዚህ መጫወቻ ታደርጊ? ቲንክ ይሄ ነው ቤቱ አይደል? በትክክል ቤቱ ተሳስቻለሁ። 1 3 በትክክል አለ። እናትሽ ልጅ ጥቅመኝ ልክ እንደሷ ነሽ። እስኪ ደግሞ እኮ ቁርጥ እሷን ያቺ የድሮዋን ገሊላ ምንም አታውቋት ንጹሃን ገሊላ ነው የምትመስለው። አብረን እኮ የተማርነው ነግሬሻለሁ። እንደሱ እንደውም ማለት ነው እዛ ውስጥ እንግባና በደንብ አድርጌ እነግርሻለሁ። እሺ ኮበዝ ነይ። እናትሽ ልክ እንዳንቺ ቆንጆ ነበረች።
ልክ እንደ እምቦጥ አበባ እንደዚህ በመንገዱ ስትንጎራደድ የሁሉንም የአዳም ዘር ትኩረት ትስባለች። እሷም ትኩረት መሳቡ ተመቻትና ሚኒስከርቷን ለብሳ ያን ውብ ገላዋን ስታሳይ ሁሉም ነበር የሚማረከው። ግን ምን እንደሚገርምሽ ታውቂያለሽ? አንድ ሚስጥር ልንገርሽ። ለማንም እንዳትናገሪሽ። እኔ በጣም ነበር የምወዳት። እኔም በጣም ነበር የምወዳት። ምን እንደሚገርምሽ ታውቂያለሽ? ማሚ ትምህርት ቤት ውስጥ ወንድሜ ብላኝ ነበር የምጠራኝ። ግን ደስ የሚለው እኔም እሱ ተመቸኝ። እኔ እሱን ተገን በማድረግ አቅፋታለሁ፣ ሰውነቷን እንደፈለግኩ ዳብሳለሁ። ግን እሱ ለእኔ ብቻ ነበር እሺ የሚፈቀደው፣ ለሌላ ለማንም ሰው አይፈቀድም ነበር። ግን አንድ በተረገመ ቀን ኤርሚያስ የሚባል ተማሪ ወደኛ ትምህርት ቤት ጆይን አደረገ። በምን ቀን እምቡጥ አበባዬን እንዳየብኝ አላውቅም። ከዛም ቀጠፍ አድርጎ እንደ ራሱ እርሻ እንደ ራሱ ርስት አረሳት። ከዛም አንቺም የሱ ውጤት ነሽ እና አንቺን ባየሽ ቁጥር እርሱን መርሳት አቃተት። እንዴ እንዬ ወጥቻለሁ አላለችኝ? ወይኔ ልጄ